እዛ ሰፈር ሸም የለም፣ እዛ ሰፈር ነውር የለም፣ እዛ ሰፈር ክብር የለም፣ እዛ ሰፈር ለህዝብ መስራት፣ ለኃላፊነት መቆም፣ ለራስ ክብር መስጠት፣ ለገባው ቃል መታመን የሚባል ነገር የለም። ህወሓት ነኝ እኔ፣ የደብረጽዮን ቡድን አባል ነኝ፣ ጦርነቱን የጀመርኩት እኔ ነኝ፣ ትዕዛዝ የሰጠሁት እኔ ነኝ ሲሉ ራሳቸው አንደበት አረጋግጡ። የጦር ጀነራሎቹም የፖለቲካ አመራሮቹም የፓርቲ አመራሮቹም ከነጠሏቸውና ጀነራል ታደሰ ብቻቸውን የቆሙ ሰው ከሆኑ ጊዜያዊ አስተዳደሩን ለመቆጣጠር የቸገራቸው ነገር ምንድነው? መፈንቅለ መንግስት አደረጉ ከተባለ በኋላ ጀነራል ታደሰ ለምን እጃቸውን አንስተው መሳሪያቸውን አንስተው በቃን ቢሉ መዋጋት ቢያቆሙ ኢትዮጵያ መከላከያ ሰራዊት ይተኩስባቸዋል ብዬ አላስብም። ነገር ግን አይደለም፣ እውነታው እሱ አይደለም። ዛሬም እብሪት አለ፣ ዛሬም ጥጋብ አለ፣ ዛሬም ትዕቢት አለ። በልኩ መነጋገር ያለብን ብዙ ወያኔ ያመከናቸውን እነ ዶክተር ቴድሮስ አድሃኖም መርፌ እየወጉ እንዳይወልዱ መካን ያደረጓቸውን የአማራ እናቶችና ሴቶች እረስተናቸው አይደለም። እነ ዶክተር ደብረጽዮንና እነ ጀነራል ታደሰ አቴንሽን ለመሳብ የዓለም አቀፉን ማህበረሰብ ትኩረት ለመሳብ በሚያደርጉት እንቅስቃሴ አንዴ ገባ ብለው ለአንድ ሳምንት ትኩሳቱን ለክተው ሲወጡ በሺዎች የሚቆጠሩ የትግራይ ልጆች ሜዳ ላይ ደማቸው ፈሶ ከተሰረዘ ፓርቲ ጋር በሽብር ከሚንቀሳቀስ ፓርቲ ጋር የፕሪቶሪያውን ስምምነት 100% በሚባል ደረጃ አፍርሶ ከጨረሰ ወይም ጥሶ ከጨረሰ ፓርቲ ጋር የፌደራል መንግስቱ ሊነጋገር የሚችልበት ምክንያት ምንድነው? የህወሓት ቡድን አሸባሪ ቡድን በኢትዮጵያ ላይ ጦርነት እያወጀ የትግራይ ልጆች እያለቁ ኢትዮጵያን በጦርነት ስጋት ውስጥ የምትኖርበት ጊዜ የሚያከትመው መቼ ነው ብለን ደግሞ ጥያቄ እናነሳለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን በዋናነት ትኩረት አድርገን የምንመለከተው በትግራይ ክልል የአሸባሪው የህወሓት ቡድን ፈጽሞት የነበረውን የጦርነት ትንኮሳ ተከትሎ የተወሰዱ እርምጃዎችንና ከዚያው ጉዳይ ጋር ተያይዞ ያገኘናቸውን ዋና ዋና መረጃዎች ያልናቸውን ነው ይዘን ወደ እናንተ የቀረብነው። በዛሬው ፕሮግራማችን እንግዲህ በአራት አበይት ጉዳዮች ላይ የምንወያይ ነው የሚሆነው። የመጀመሪያው የምንወያይበት ርዕሳችን የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በትላንትናው ዕለት ያወጡት መግለጫ አለ። የጀምረውት የነበረውን የጦርነት ትንኮሳ ተከትሎ ማለት ነው። እሳቸው ያወጡትን መግለጫ አንድምታውንና ያስተላልፉ የፈለጉትን መልእክት እንቃኛለን። በሁለተኛ ደረጃ የራሳቸው የጊዜያዊ አስተዳደሩ ፕሬዝዳንት የጀነራል ታደሰ ወረደ ማንነት በይፋ የተገለጠበት ሁኔታ ነው ያለውና ስለሳቸው ማንነትና ስለ ጀነራል ታደሰ ወረደና ስለ ህወሓት ግንኙነትና ልዩነት የምንዳሰስበት ፕሮግራምም ይኖረናል። እንዲሁም ደግሞ ጦርነቱን ህወሓት ለምን አሁን ጀመረው? ለምን ትንኮሳ ጀመረ? ከዚያ በኋላ ከአንድ ሳምንት የትንኮሳ እንቅስቃሴ በኋላ ለምን ተመልሻለሁ የሚል መግለጫ ወጣ የሚለውን ምክንያቱንና ውጤቱን የምንዳሰስበት ፕሮግራም ነው የሚሆነው። በአራተኛ ደረጃ የምናየው አራት ነጥቦች ናቸው ያሉን ዛሬ። አራተኛውና የመጨረሻው የምንወያይበት ርዕሳችን የህወሓትን የደራደራለሁ የነጋገራለሁ ወይም ደግሞ የአፍሪካ ህብረት ያቀረበውን ጥያቄ እቀበላለሁ የሚል መግለጫ ማውጣቱ ይታወሳል። አሁንም ደግሞ ለድርድር ዝግጁ ነኝ እያለ እየተናገረ ነው። የፌዴራል መንግስቱ ይህንን የህወሓትን የደራደራለሁ ጥያቄ እንዴት ይቀበለዋል? ቀጣይ የፌዴራል መንግስቱ እርምጃስ ምን ሊሆን ይገባል? ምን ሊያደርግ ይችላል? ምንስ መሆን አለበት? በሚሉ አራት አበይት ርዕሶች ላይ እየተወያየን ቆይታ የምናደርግ ነው የሚሆነው። በእነዚህ ሐሳቦች ላይ ያላችሁን የግል አስተያየቶቻችሁን መሆን አለበት የምትሉትን ለምን ሆነ የምትሉትን ሐሳቦች በኮሜንት መስጫው ላይ ልታሳውቁኝ ትችላላችሁ። እንዲሁም ደግሞ ማንኛውንም አይነት መረጃ ልታቀብሉኝ ለምትፈልጉ ልታገኙን ለምትፈልጉ ወዳጆቻችን ከታች በመናስቀምጠው የዋትስአፕ ስልክ ቁጥራችን ኮንታክት ልታደርጉን እንደምትችሉም ላስታውሳችሁ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች በመናስቀምጠው የንግድ ባንክ አካውንትም ሰፖርት ልታደርጉን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት
እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ዋናው የመጀመሪያው ርዕሳችን የሚሆነው የጀነራል ታደሰ ወረደ በትላንትናው ዕለት ያወጡት መግለጫ ነው የሚሆነው። የጦርነቱን እንቅስቃሴ ተከትሎ የደረሰባቸውን ሁኔታና በአጠቃላይ ለምን እዚህ ሁኔታ ውስጥ እንደገቡ የገለጹበት መግለጫ ነው ያወጡት። አጠር ያለ መግለጫ በፕሬዚዳንት ኦፊስ ኦፍ ትግራይ በሚል ፌስቡክ ፔጃቸው ላይ ነው ያገኘሁት ይሄን መግለጫ። በዛ መግለጫቸው ላይ እንግዲህ ያነሷቸው ነጥቦች አሉ። ምን አሉ ጀነራል ታደሰ ወረደ? ስለ ጦርነቱ አነሳስ፣ ስለተነሱበት ዓላማ፣ ሊያሳኩት ስለፈለጉት ጉዳይና አሁን ስለደረሰባቸው ሁኔታ በዝርዝር አጠር ባለ መልኩ ነገር ግን ዋና ዋና ፍሬ ሐሳቦችን ያስቀመጡበት መግለጫ ነው። በዋናነት ጀነራል ታደሰ ያመኑት እነዚህን ታጣቂዎች የጦርነት ትንኮሳ እንዲያደርጉ ወይም ደግሞ ውጊያ እንዲጀምሩ ተከዜን አሻግረን ወይም ደግሞ ወንዝ ተሻግረው እንዲሄዱ ያደረግናቸው እኛ ነን ሲሉ በራሳቸው መግለጫ ላይ አምነዋል ጀነራል ታደሰ ወረደ። ባለፈው ሳምንት ሰኞ የተጀመረው የህወሓት ትንኮሳው ወንዝ ተሻግሮ ወደ ወልቃይት እና ወደ ጠገዴ እንዲሻገር ከዚያም ደግሞ በወሎ በኩል በራያና አላማጣ አካባቢ የነበሩትን ትንኮሳዎች እንዲያካሂዱ ትዕዛዝ የሰጠናቸው እኛ ራሳችን ነን ብለዋል ጀነራል ታደሰ። ይህንን ያደረጉበትን ምክንያትም ሲናገሩ የፌዴራል መንግስቱ በእኛ ላይ እያሳደረ ያለው ተጽዕኖ ተፈናቃዮች እንዳይመለሱ ስለተደረገ የፕሪቶሪያው ስምምነት ሊተገበር ስላልቻለ የፌዴራል መንግስቱን ለማስገደድ ይሄንን የጦርነት እንቅስቃሴ ለማድረግ ተገደናል ሲሉ መግለጫ ሰጥተዋል። ነገር ግን አሁን ያሻገርናቸውን ታጣቂዎቻችንን ወደኋላ እንዲመለሱ አድርገናቸዋል። እነዚህን ሶስት ዋና ዋና ነጥቦች ነው ያነሱት። በመጀመሪያ ደረጃ ታጣቂዎቹን እንዲዋጉ፣ ጦርነት እንዲጀምሩ፣ ውጊያ እንዲከፍቱ አሻግረን የላክናቸው ትዕዛዝ የሰጠናቸው ያሰማራናቸው እኛ ራሳችን ነን። ያሰማራንበት ምክንያት ወደ ውጊያ እንዲሄዱ ያደረግንበት ምክንያት የፌዴራል መንግስት የምንፈልገውን ጉዳይ ሊፈጽምልን ስላልቻለ ተጽዕኖ እየበዛ ስለመጣ በጀት ስለተከለከለ ማለት ነው። ይሄን በይፋ በግልጽ ባይሉትም የፌዴራል መንግስቱን ለማስገደድ የምንችልበትን የፕሪቶሪያው ስምምነት እንዲፈጸም፣ ተፈናቃዮች እንዲመለሱ ወዘተረፈ የሚሏቸውን እነሱ በተደጋጋሚ የሚያነሷቸውን አሰልቺ ጥያቄዎች ራሳቸው እየጣሷቸው ራሳቸው እንዲከበሩ የሚጠይቋቸውን ጥያቄዎች ማለት ነው እነሱ እንዲከበሩ የፌዴራል መንግስቱን ለማስገደድ ስንል ወደ ጦርነት ገብተናል ይላል። ሁለተኛው ይሄ ነው። አሁን የተመለሱበትን አሁን በሶስተኛ ደረጃ ደግሞ ወደ ኋላ እንዲመለሱ ትዕዛዝ ሰጥተናቸው ወደ ኋላ እንዲመለሱ አድርገናል ይላል። እነዚህን ሶስት ነጥቦች አንስተዋል። ጀነራል ታደሰ ወረደ ወይም ደግሞ በጊዜያዊ አስተዳደሩ በህወሓት ባህላዊ የጦር ጀነራሎች ትዕዛዝ ተሰጥቷቸው በራያና በወሎ ራያ አካባቢ፣ ራያ አላማጣ አካባቢ እንዲሁም ደግሞ በወልቃይት ሁመራ አካባቢ ጠገዴ ወይም ጸገዴ የሚሉት አካባቢ እዛ አካባቢ ላይ ጦርነት እንዲጀምሩ አሰማርቶ አስታጥቆ ወደ ውጊያ ያስገባቸው ራሱ የጊዜያዊ አስተዳደሩ ፕሬዝዳንት አመራሮች ወይም ጊዜያዊ አስተዳደሩ ራሱ ከጦር ጀነራሎቹ ጋር በጋራ በመሆን ኃላፊነት ወስዶ ወደ ውጊያ መግባቱን ጀነራል ታደሰ በራሳቸው አንደበት አምነዋል። ምን ለማሳካት? እነሱ እንዳሉት የፌዴራል መንግስቱ ሊያስገድዱ የሚችሉበት እድል አለ ወይ? በየትኛው አቅም፣ በየትኛው ሞራል፣ በየትኛው ጉልበት ነው ዛሬ የፌዴራል መንግስትን አንተ በምትፈጽመው ትንኮሳ ልታስገድደውና እጁን ልጠመዘዘው የምትችለው በየትኛው አቅም ነው? ሲቀጥል አንተ የፌዴራል መንግስት የምትፈልገውን ነገር እንዲፈጽምልህ ምናልባትም እናንተ የጀመራችሁት የዝርፊያ ኔትወርክ እንዳይቋረጥ
ወይም ደግሞ በጀት መንግስት እየለቀቀ ያንን በጀት ለጦር መሳሪያ መግዣ እያዋላችሁ ህዝቡን ለስቃይ እየዳረጋችሁ ለእርዳታ የሚመጣ የእርዳታ እህል ሁሉ ሳይቀር ለራሳችሁ የጦር ታጣቂዎች እያዋላችሁ ማህበረሰቡ ምንም ባልተጠቀመበት ሁኔታ የእናንተን ዓላማ ለማስፈጸም ፌዴራል መንግስቱን ለማስገደድ እናንተ ባላችሁት መሰረት ማለት ነው የእናንተ ዓላማ እንዲፈጸም ስንት የትግራይ ልጅ መሞት አለበት? አሁን የጦርነቱን ትኩሳት ለክታችሁ በወጣችሁበት የአንድ ሳምንት ጊዜ ውስጥ ስንት ወጣት ረገፈ? ምን ትርፍ ተገኘ? በዚህ ማንን አስገደዳችሁ? ምን አይነት ውጤት አገኛችሁ? ምን አይነት ስኬት ተሳካ? ህወሓት ምን አተረፈ? የትግራይ ህዝብ ምን አገኘ? እናንተ ሁልጊዜ በተሳሳተ ስሌት ትጓዛላችሁና እናንተ የውር ድንብር በደመነፍስ ትራመዳላችሁና የፖለቲካ ግምገማችሁ እድሜ ልካችሁን እንደተሳሳተ ትኖራላችሁና የራሳችሁንም አቅም የመንግስትንም አቅም መገመት የሚችል ትክክለኛ ግምገማ መስጠት የሚችል አንድ የበሰለ ሰው ከመካከላችሁ ጠፍቶ ሁልጊዜ በተሳሳተ ግምገማ በምትገቡበት ጦርነት ስንት የትግራይ ልጅ ነው የሚያልቀው? እኔ አሁን ጦርነት ውስጥ የተሳተፉት ልጆች በፍላጎታቸው ነው ተገደው ነው ምናምን የሚል አተካራ ውስጥ አልገባም። የፈለገ ተገዶ የሚገቡ ልጆች ሊኖሩ ይችላሉ። ነገር ግን በምናየው ሁኔታ እያየን ባለነው ሁኔታ ህወሓት እነዚህ አሸባሪ ቡድኖች ታጣቂዎቻቸውን አሰልፈው ከፊት ሲልኳቸው የሚሰለፉት ወደ ግንባር የሚሄዱት ታጣቂዎች እየፎከሩ እየጨፈሩ እየሸለሉ ሌላውን ብሔር እየተሳደቡ እነሱ የሚሉትን እኔ አልደግመውም አሁን እየተሳደቡ እየፎከሩ እንደሚሄዱ ተመልክተናል። የትኛው ወታደር ነው ተገዶ እየፎከረና እየጨፈረ እየሸለለ ስለ ትግራይ ጀግንነት ስለ ተጋዳላይ ምናምን እያወራ እየፎከረ የሚሄደው? በየትኛው ግዳጅ ላይ የተጠራው የትግራይ ተወላጅ ነው? እንዲህ አይነት የሞኝ ፖለቲካ ውስጥ አንገባም። ነገር ግን ህወሓት የትግራይን ህዝብ በጉልበት ቀፍድዶ ይዞ እየገዛው ነው የሚለው ነገር በተወሰነ ደረጃ ሊያስማማን ይችላል። ነገር ግን ምንም እንኳን በጉልበትና በባርነት በህወሓት የ50 ዓመት የባርነት አገዛዝ ውስጥ ያለ ህዝብ ቢሆንም በባርነት ውስጥ ስላለ በእነዚህ አሸባሪዎች ስር ስላለ እንዳውም እንደ ትግራይ ህዝብ ለነጻነቱ መጋደል ያለበት ህዝብ አለ ብዬ አላምንም። ነጻ ከሆንክማ ነጻ ነህ። በቃ ለምን ትጋደላለህ? የትግራይ ህዝብ እነዚህን አሸባሪዎች መታገል አለበት የምንለው እኮ በባርነት ውስጥ አስገብተውታል። በ50 ዓመት የዘረኝነት ፖለቲካ ጠላት እየፈጠሩ ዙሪያውን በጠላት ተከቦ እንዲኖር ኢትዮጵያዊነት ስነ ልቦናውን እንዲሰለብ የዘረኝነት ፖለቲካ በትግራይ ውስጥ እንዲገነግን አድርገው በዙሪያቸው ያለውን ኢትዮጵያዊ ወንድሞችና እህቶቻቸውን በሙሉ ጠላት አድርገው የሳሉባቸው እነዚህ 100 የማይሞሉ ዘረኞች ፖለቲከኞች ናቸው። ስለዚህ በእነዚህ ሰዎች ላይ ለመነሳት የትግራይ ህዝብ በባርነት ውስጥ ለ50 ዓመት እንደመኖሩ መጠን ለነጻነቱ የሚጋደል ከትግራይ ህዝብ በላይ በዚህ ሰዓት አለ ብዬ አላምንም። በቂና ከበቂ በላይ ምክንያት ያለው ህዝብ ስለሆነ። ነገር ግን ህወሓት ባሳደረበት የባርነት እና የዘረኝነት ፖለቲካ ልክ ህወሓት በትግራይ ህዝብ ላይ በፈጸመው በደልና ሰቆቃ ልክ የትግራይ ህዝብ ህወሓትን እየተቃወመ እንዳልሆነ በተደጋጋሚ በሰራናቸው ቪዲዮዎችን ተናግረናል። የምናየው ሀቅም እሱ ነው። ጭላንጭል ምልክቶች አሉ። ከህወሓት ጋር የህወሓትን ማንነት፣ የህወሓትን ገዳይነት፣ የህወሓትን አሸባሪና ዘራፊነት በተወሰነ ደረጃ ህዝቡ ከበነጌታቸው ረዳ አማካኝነትና ከፕሪቶሪያው ስምምነት በኋላ የፌዴራል መንግስት በሄደበት የብልጠት አካሄድ ማንነታቸው ቁልጭ ብሎ አጭበርባሪና ዘራፊ መሆናቸው፣ ዘረኞችና የስልጣን ጥመኞች መሆናቸው ህዝቡ ተረድቷል። ተረድቶም ግን ዛሬም በሚገባው ልክ እየታገላቸው አይደለም የሚለው ነገር ያስማማናል። በዚህ የተማመኑት እነ ጀነራል ታደሰ ወረደ ዛሬም የትግራይን ህዝብ የእሳት መጠን መለኪያ አድርገው በትግራይ ወጣቶች የጦርነት ትኩሳት እየለኩ እጃቸውን ሰደድ አድርገው እሳቱ ሲለበልባቸው በጣም በብዙ ሺህ የሚቆጠሩ የትግራይ ልጆችን አስጨፍጭፈው ወደኋላ ተመልሰናል ይላሉ። ለዚህ የሚጠይቃቸው የለም። በረሃ የቀሩት ልጆቻችን የታሉ ብሎ የሚጠይቅ የትግራይ ህዝብ የለም። ዛሬም ትላንት ከ3 ከ4 ዓመት በፊት እንደሞቱት ያለምንም ዓላማ ያለምንም ውጤት ምንም ግብ ሳያሳኩ
እንዲሁ በባዶ ሜዳ ላይ ቀርተው ደማቸው ፈሶ ለቀሩት የትግራይ ልጆች ጠያቂ እንደሌላቸው ሁሉ አሁንም ለሚሞቱት የትግራይ ወጣቶች ልጆቻችን የታሉ ብሎ የሚጠይቅ ወላጅ የሚጠይቅ ማህበረሰብ እነዚህን አሸባሪዎች አንገታቸውን አንቆ በልጆቻችን ደም የምትቀልዱት እስከ መቼ ነው ብሎ የሚጠይቅ ማህበረሰብ እስከሌለ ድረስ ዛሬም ጀጋኑ እያለ የሚጨፍር ዳያስፖራ ዛሬም ወሊደ ትበል ትግራይ ተጋዳላይ እያለ የሚፎክር አሸባሪ ደጋፊ ባለበት ሁኔታ ውስጥ እነ ታደሰ ወረደ ጦርነት ቢያውጁ ይቅርታ እነ ጀነራል ታደሰ ወረደ ጦርነት ቢያውጁ ዛሬም አመጽ ቢቀሰቅሱ ዛሬም ሽብር ቢጠሩ በእነሱ ይፈረዳል ብዬ አላስብም። ምክንያቱም የራሳችን መጠቀሚያ ነው፣ የራሳችን መገልገያ ነው፣ ከኛ ውጭ መሄጃ የለውም፣ ከኛ ውጭ ህልውና የለውም፣ ከኛ ውጭ ምርጫ የለውም ብለው 50 ዓመት ሙሉ ቀፍድደው የያዙት የትግራይ ህዝብ አሁንም በእነሱ ቁጥጥር ስር እንደሆነ ስለሚያምኑ ማለት ነው እና 10,000 5,000 1,000 ወጣት አስገድሎ ከዚያ በኋላ አይ ተመለሱ ብለን እኮ መልሰናቸዋል ብሎ ሲጠይቅ መጀመሪያ ለመላካችሁ ልጆቻችንን ምን ለማትረፍ ላካችኋቸው? ከማትችሉት ባላጋራ ጋር፣ ከማትችሉት ተገዳዳሪ ኃይል ጋር፣ ከማትችሉት መንግስት ጋር፣ እስከ አፍንጫው ከታጠቀው መከላከያ ሰራዊት ጋር ክላሽና ሰባሪ የሆነች ቆመህ ጠብቀኝ መሳሪያ ይዞ ወይም ህወሓት በረሃ ውስጥ ተራራ ውስጥ ደብቋት የኖረች አንድ ሰባራ ክላሽ ይዞ እንዲዋጋ ያደረጋችሁት ወጣት ምን እንዲያተርፍ ነበር የላካችሁት ብሎ የሚጠይቅ ሰው መኖር አለበት። እነ ጀነራል ታደሰ ከዚህ አይነት ድርጊታቸው እንዲቆጠቡ ማለት ነው። የሆነ ሆኖ እነ ጀነራል ታደሰ በራሳቸው አንደበት ባመኑልን መሰረት የትላንትናውን ከአንድ ሳምንት በፊት የነበረውን ጦርነት ራሳቸው እንደጀመሩት የጀመሩበትም ምክንያት ደግሞ የፌዴራል መንግስቱን ለማስገደድ እንደሆነ ከዚያ በኋላ ግን የማይጠብቁት ኃይል ስለገጠማቸው ወደኋላ እንዲመለስና እንዲያፈገፍግ አድርገነዋል ሲሉ መግለጫ ሰጥተዋል። ጀነራል ታደሰ ወረደ ይህን ጉዳይ እንዴት አመኑ? በመጀመሪያ ደረጃ እንዴት ይሄን መግለጫ ሊሰጡ ቻሉ? የሰሜን ዕዝን ሰራዊት ከ5 ዓመት በፊት ጨፍጭፈው በተኛበት ከገደሉት በኋላ ጦርነት የፌዴራል መንግስት ነው የጀመረብን ብለው እስከዛሬ ድረስ እየዋሹ እንደቀጠሉ እናውቃለን። የአሁኑን ጦርነት እንዴትኛ ጀምር ነው ብለው አመኑ የሚል ነገር ካነሳን እጅግ በጣም ከበቂ በላይ የሆነ መሳሪያ ከተለያዩ የትግራይ አካባቢዎች ተነስተው ወደ ራያም ወደ ጸለምትም ወደ ወልቃይትና ሆመራ አካባቢ ሲንቀሳቀሱ የሚያስረዱ ከበቂ በላይ ማስረጃዎች በቪዲዮም በፎቶም ተሰንደው የወንዝ ተሻግረው ወደ ወልቃይት አካባቢ ወደ ሆመራ ሲሄዱ ከዚያ በኋላ ተኩስ ሲጀምሩ ከዚያ በኋላ በየተራራው በየገደሉ በየጫካው የወደቁት የትግራይ ተወላጅ ህፃናት የትግራይ ወጣቶች በጣም ባሰቃቂ ሁኔታ የሞቱና የተገደሉ የትግራይ ወጣቶች በጣም ብዙ ዶሴ የያዘ ማስረጃ ለጀነራል ታደሰ ወረደ ተልኮለታል። ከየት ተነስቶ የት እንደገቡ፣ የት ቦታ ላይ ጦርነቱ እንደተካሄደ፣ የት ቦታ ላይ የትግራይ ወጣቶች እንደተገደሉ የሚያስረዱ ማስረጃዎች ጀነራል ታደሰ እንዲደርሰው ከተደረገ በኋላ ነው ይሄ መግለጫ የተሰጠው። አማራጭ አልነበረውም። ይሄን ከማመን ውጪ አማራጭ አልነበረውም ጀነራሉ። የኤርትራን ትላንት በሰራነው ቪዲዮ እንኳን አይደለም የትግራይ ሰማይ የኤርትራ ሰማይ በኢትዮጵያ ድሮኖች እና በኢትዮጵያ መከላከያ ሰራዊት እይታ ስር ናቸው፣ አንደር ሰርቬሊያንስ ላይ ናቸው 24/7 እንቅስቃሴያቸው በሙሉ ብለን ተናግረን ነበር። እነዛ ድሮኖች ሰማይ ላይ አሞራ በሰማይ ላይ ሲያይሿልን ሊዘፍኑ አይደለም የሄዱት። እያንዳንዱን የህወሓት እንቅስቃሴ ቁጭ ብለው ሰማይ ላይ ከ24 ሰዓት በላይ መቆየት የሚችሉ ድሮኖች ናቸው። እነዛ ድሮኖች የህወሓትን እያንዳንዱን እንቅስቃሴ ሲቀርጹ የነበሩ ናቸው እና ጀነራሉ ከማመን ውጪ የጀመሩትን ጦርነት የጀመሩትን ትንኮሳ አምኖ ከመቀበል ውጪ ምርጫ አልነበረውም። ስለዚህ በዚህ ሁኔታ ቢቀጥል ሊያመጣው የሚችለው ለውጥ እንደሌለ ሲገባው እገዳደረዋለሁ አስገድደዋለሁ ብሎ አስቦት የነበረው የፌዴራል መንግስት ከዛሬ 5 ዓመት በፊት ጦርነት ሲጀምሩ የነበረውን አቅም ገምተውና ገምግመው ስለሆነ ወደ ውጊያ የሚገቡት
ዛሬ ያለውን ነባራዊ ሁኔታ ማየትና መገምገም የማይችሉ ሰዎች ስለሆኑ አሁን በዛን ጊዜው በነበረው አቅም ለክተውት እንቅስቃሴ ሲጀምሩ ከጠበቁት በላይ የሆነ ውርጅብኝና መዓት ነው የወረደባቸው። እኔ በጣም የማዝነው የትግራይ አክቲቪስቶች አሉ ዛሬም ጦርነት የሚሰብኩ ዛሬም አለቀለት ብልጽግና እያሉ ህወሓት መተኮስ ሲጀምር መጨፈርና መሸለል የጀመሩ የትግራይ ተወላጅ አክቲቪስቶች አሉ። ለነዚህ ሰዎች እኛ የሚደርሱን ቪዲዮዎች የሚደርሷቸው ከሆነ ለኛ የሚላኩልን ፎቶግራፎች እና የተለያዩ ማስረጃዎች በየገደሉ በየጫካው በየተራራው ላይ የወደቁት የትግራይ ወጣቶች የትግራይ ልጆች በዘረኝነት ፖለቲካ ዛሬም እየረገፈ ያለው የትግራይ ትውልድ እየደረሳቸው እያዩ ከሆነ እንደዚህ የሚፎክሩት ዘረኝነት በሽታው መቼም ሊድን የማይችል እንደሆነ የምናረጋግጥበት ነው የሚሆነው። እኔ አላይም ብዬ ብዙዎቹን ላለማየት ወስኛለሁ። የሚላኩልኝን ፎቶዎችና ቪዲዮዎች ሁሉ አብዛኞቹን አላያቸውም በጣም አሰቃቂ ስለሆነ ማለት ነው። ነገር ግን ያን እያየ ጦርነት የሚሰብክ ያን እያየ ህወሓት ዛሬ ባለው አቅም የፌዴራል መንግስትን አሸንፎ ስልጣን ሊይዝ ይችላል ብሎ የሚያስብ ደንቆሮ መሆኑ እኮ አይደለም። ይደንቆር ለራሱ ችግር የለውም። በእነሱ ድንቁርና ግን የሚያልቁት የትግራይ ልጆች በጣም ያሳዝኑኛል። ትርፍ ለሌለው ሰው ለምንም እንዴት ህይወቱን ይሰዋል? ሰው ለደብረ ጽዮን ስልጣን እንዴት ህይወቱን ይሰዋል? ለጀነራል ታደሰ ፍላጎት እንዴት ሰው የነሱ የወርቅ ዝርፊያ፣ የነሱ የወንጀል ተጠያቂነት፣ የነሱ የስልጣን ጥማት ባላለቀ ቁጥር ስንት የትግራይ ልጅ ነው የሚያልቀው? እንዴ በቃኝ አልዋጋም የሚል ብሎ የሚታገል የትግራይ ወጣት ቢያንስ የሚማረክ አይኖርም እንዴ? ማለት የሚማረክ ስል በቃ በግዳጅ ነው ሄዱት ብላችኋል አይደል? ከዛ መከላከያ ሰራዊት ጋር ሲገናኙ መሳሪያቸውን አስረክበው አወጡም እንዴ? እንደዛ ከመርገፍ እንደዛ ከማለቅ የኢትዮጵያ መከላከያ ሰራዊት እኮ አይደለም አሁን ያሉትን የትግራይ ወጣቶች እና አቦይ ስብሃትን ከገደል ውስጥ ተሸክሞ የወጣ ነው የኢትዮጵያ መከላከያ ሰራዊት ማለት። እና አቦይ ስብሃትን አሳክሞ አሜሪካ የሸኘ ነው የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስት። አቦይ ስብሃት ማለት የኢትዮጵያውያን የኢትዮጵያ ገዳይ የኢትዮጵያ ካንሰር ይሄው አሁን ለገባንበት በሽታ የመጀመሪያውን መርፌ የተከለብን የመጨረሻው የዘረኝነት ለክፍት የተጠናወተውና እሱ የለከፈው የትግራይ ትውልድ ነው ዛሬ በየቦታው እየረገፈ ያለው በዘረኝነት ፖለቲካ ማለት ነው። ይሄን ሰውዬ ተሸክሞ ከጉድጓድ ውስጥ ያወጡ መከላከያ ሰራዊት አባላት አሁን ያሉ የትግራይ ወጣቶችን ያውም ተገደው ነው የተሰለፉት የሚባሉትን የትግራይ ወጣቶች እጃቸውን አንስተው መሳሪያቸውን አንስተው በቃን ቢሉ መዋጋት ቢያቆሙ ኢትዮጵያ መከላከያ ሰራዊት ይተኩስባቸዋል ብዬ አላስብም። ነገር ግን አይደለም፣ እውነታው እሱ አይደለም። ዛሬም እብሪት አለ፣ ዛሬም ጥጋብ አለ፣ ዛሬም ትዕቢት አለ። በልኩ መነጋገር ያለብን ብዙ ጉዳይ አለ። ስለ ትግራይ ህዝብ ሲባል ስለ ምጣዱ ሲባል አይጧ ትለፍ እየተባለ ብዙ ነገር ታልፏል። ህወሓት የፈጸመውን ጄኖሳይድ ስለ ትግራይ ህዝብ ሲባል ብለን አናነሳውም ብሎ ያለፈ በጣም ብዙ ነው። ማይካድራ ላይ ጭና ላይ የተፈጸሙ ጭፍጨፋዎችን በአማራ ህዝብ ላይ ወያኔ 27 ዓመት ሙሉ የፈጸመውን የዘር ማጥፋት ዘመቻ አማራ ክልል እንዳይወልዱ ተደርገው የመከኑ የጎጃም ሴቶችን ወያኔ ያመከናቸውን እነ ዶክተር ቴድሮስ አድሃኖም መርፌ እየወጉ እንዳይወልዱ መካን ያደረጓቸውን የአማራ እናቶችና ሴቶች ረስተናቸው አይደለም። ተምሮ ከሆነ የህወሓት አሸባሪነት ህዝቡ ገብቶት ከሆነ የትግራይ ህዝብ ወደ ኢትዮጵያዊነቱ ተመልሶ ከሆነ ከነዚህ አሸባሪዎች ለመገላገል ወስኖ ከሆነ ቢያንስ እስከዛሬውን በይቅርታ እንለፈው በሚል የይቅር ባይነት ስነ ልቦና ነው ብዙ ነገርን ተሻግረን ዛሬ ድረስ ነው። ከዚህ በኋላ ግን በልኩ መነጋገር ያለብን እውነቱን ማውራት ያለብን ብዙ ጉዳይ ያለ ይመስለኛል። እና ጀነራል ታደሰ በዚህ መልኩ የጀመሩትን ጦርነት ያለምንም ውጤት ተቀጥቅጠው የትግራይን ልጅ አስጨርሰው በጣም ብዙ ወጣቶችን ደማቸውን አፍስሰው
ከዚያ በኋላ እሳቱ ሲለበልባቸው ወደ ኋላ አፈግፍገን ተመልሰናል ብለው ወደ መጡበት ተመልሰዋል። ነገር ግን በዚህ ውስጥ የተገለጠው እውነት ምንድነው ብለን ካለን የጀነራል ታደሰን ማንነት ራሳቸው ጀነራል ታደሰ ቁልጭ አድርገው አሳይተውናል። እስከዛሬ ድረስ አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደርነታቸው ተነስተው ወይም ደግሞ በሽብር ስራቸውን እንዳይሰሩ አድርገዋቸው ዶክተር ደብረጽዮን ወደ አዲስ አበባ የትግራይ ክልል ጊዜያዊ አስተዳደርነት ቦታቸውን ትተው ወደ አዲስ አበባ በመጡበት ጊዜ ጀነራል ታደሰ በሳቸው ቦታ በአቶ ጌታቸው ቦታ ሲተኩ የፈረሟቸው ወደ 8 ስምምነቶች ነበሩ። የፌዴራል መንግስቱ ጋር ይሄን አስፈጽማለሁ ብለው የተፈራረሟቸው 8 ነጥቦች ነበሩ። ዓለም አቀፍ ታዛቢዎች፣ ዓለም አቀፍ ተቋማት በተገኙበት የጀነራል የአቶ ጌታቸው ረዳን ስልጣን ተቀብለው ጊዜያዊ አስተዳደሩን በመምራት የተናገሩት ነገር በጣም ከባድ ኃላፊነት እንደሆነ፣ በጣም ውስብስብ ችግሮች እንዳሉ፣ ነገር ግን እነዛን ችግሮች ለመፍታት የሚችሉትን ሁሉ ከፌዴራል መንግስቱና ከህዝቡ ጋር አብረው ሆነው እንደሚፈጽሙ ቃል ገብተው ነው የሄዱት። በህዝብ ፊት፣ በዓለም አቀፍ ተቋማት ፊት ቃል ገብተው ነው የጊዜያዊ አስተዳደሩ ፕሬዝዳንት ሆነው የተሾሙት። ጀነራል ታደሰ ወረደ ከተሾሙበት ዕለት ጀምሮ እስከ ዛሬ ድረስ ባለችው ቅጽበት ዶክተር ደብረጽዮን ከሚናገራቸው ነገሮች፣ ከሚያደርጋቸው ነገሮች፣ ዶክተር ደብረጽዮን የሚሄድባቸው መንገዶች በሙሉ ያለ አንድ ማመንታትና ያለ አንድ መዛነፍ እንደ ዶክተር ደብረጽዮን ነው አክት ሲያደርጉ የኖሩት ጀነራሉ። በእነዚህ ሂደቶች ውስጥ አንዳንድ ሰዎች አብዛኛው ለማለት ቢከብድም አንዳንድ ፖለቲካው ላይ ያሉ ሰዎች ጀነራል ታደሰን ከነ ዶክተር ደብረጽዮን የተነጠሉ አድርገው ለማየት ሲሞክሩ ነበር። እኛ እንደ መሆን መልቲሚዲያ በተደጋጋሚ በሰራናቸው ቪዲዮዎች ጀነራል ታደሰ የራሳቸውን ቁማር እየተጫወቱ ነው። ሰውየው ወይም ጀነራሉ ከነ ዶክተር ደብረጽዮን ማለት እነ ዶክተር ደብረጽዮንን አንዳንዴ ዶክተር ለማለት ስለሚከብደኝ ነው አንዳንዴ የምሳሳተው። ቅርታ ጠይቃለሁ ለተመልካቾች፣ ለእናንተ ክብር ስል ማድረግ ስላለብኝ ማለት ነው። እና እነ ዶክተር ደብረጽዮንን ከነ ዶክተር ደብረጽዮን የተለየ አይደሉም። ይሄ ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት በሙሉ የሚሄዱባቸው ቦታዎች፣ የሚያደርጓቸው እንቅስቃሴዎች በሙሉ ከዶክተር ደብረጽዮን የተለየ ምንም ነገር ሲያደርጉ አይተናናቅም። ዶክተር ደብረጽዮን ጦርነት ያውጃሉ፣ ጀነራል ታደሰም ጦርነት ያውጃሉ። የትግራይ ሉዓላዊነት ይከበር ይላል ዶክተር ደብረጽዮን፣ ጀነራል ታደሰም ስለ ትግራይ ሉዓላዊነት ያወራል። የፌዴራል መንግስቱ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል የሚል እምነት አላቸው። ዶክተር ደብረጽዮንም ይሄንን ደጋግሞ ሲናገሩ እንሰማለን። ምንድነው ከነ ዶክተር ደብረጽዮን የሚለያቸው ይሄን ጀነራል ብለን በተደጋጋሚ ጠይቀናል። ጀነራል ታደሰ በፍጹም ከህወሓት ጋር ተለያይተዋል የሚለውን ፖለቲካ በተደጋጋሚ በሰራናቸው ቪዲዮዎች በግልጽ ተናግረናል። አንድ ናቸው፣ ለይምሰል ነው ልዩነት ያላቸው የሚመስሉት። ብዙ ጊዜ እኮ ባለፈው መፈንቅለ መንግስት ተደረገባቸው ምናምን ተብሎ በጣም ብዙ ሰዎችን ሸውደዋል። አሁን የተለየ መረጃ ኖሮን ምናምን ሳይሆን አካሄዳቸውን በደንብ ላጠናና ለተመለከተ ሰው ጀነራል ታደሰ ከነ ዶክተር ደብረጽዮን የተለየ ምንም ነገር እንደሌላቸው የሚያስታውቁት አንደኛ ባለፈው መፈንቅለ መንግስት ተደረገ ተብሎ ጀነራል ታደሰ በቢሮአቸው እንዳሉ ታግተዋል ምናምን ተባለ። ከዛ ለሁለት ቀናት ምንም መግለጫ ሳይሰጡ ምናምን ጠፉ። ታግተው ነው አስረዋቸው ነው ምናምን ሲባል ነበር። ከዛ በኋላ የሆነ ቦታ ላይ የሆነ ነገር ሲያስመርቁ ተመለከትን። አዲስ አበባ መጡ ለስብሰባ። መፈንቅለ መንግስቱ ምንድን ነበር? ጀነራሎቹ የባህላዊ ጀነራሎች የሚባሉት በሙሉ ካመጹባቸው እነ ዶክተር ደብረጽዮን ህወሓት ከሚመሩት ህወሓት ከሚባለው ስባሪ ድርጅት ጋር ግንኙነት ከሌላቸውና በራሳቸው የቆሙ ሰው ከሆኑ የጦር ጀነራሎቹም የፖለቲካ አመራሮቹም የፓርቲ አመራሮቹም ከነጠሏቸውና ጀነራል ታደሰ ብቻቸውን የቆሙ ሰው ከሆኑ ጊዜያዊ አስተዳደሩን ለመቆጣጠር የቸገራቸው ነገር ምንድነው? መፈንቅለ መንግስት አደረጉ ከተባለ በኋላ ጀነራል ታደሰ ለምን አላነሷቸውም? ምንድነው የከበዳቸው የሚል ጥያቄ አንስተን ነበር። ይሄንን የሚመልስ ሰው የለም።
ምክንያቱም መፈንቅለ መንግስቱ የውሸት ነበር፣ የይስሙላ ፌዴራል መንግስቱን ለማሳሳት ጀነራል ታደሰና ዶክተር ደብረጽዮን የተለያየ አመለካከት ያላቸው ናቸው የሚለውን አንድምታ በህዝቡ ዘንድ ለመፍጠር የተጠቀሙበት ነበር። በህዝቡ ዘንድ ስል በሌላው ኢትዮጵያዊ ዘንድ ማለት ነው እና በፌዴራል መንግስቱ አካባቢ ያሉትን ባለስልጣናት ለመሸወድ የተጠቀሙበት ነበር። ነገር ግን ይሄ ሁሉ ሲባል ጀነራል ታደሰን ከነ ዶክተር ደብረጽዮን ላይ የተለዩ ናቸው ብሎ ለሚያምኑ ሰዎች በሙሉ መርዶ ነግረዋቸዋል። ራሳቸው ይሄንን ጦርነት የጀመርነው እኛ ነን፣ ሰራዊቱን ያሰማራነው እኛ ነን፣ ውጊያ ክፈቱ ብለን ወንዝ ያሻገርናቸው እኛ ነን ብለው ተናገሩ። አሁን ጀነራል ታደሰ ህወሓት አይደሉም ወይም የነ ደብረጽዮን ቡድን አይደሉም ብሎ የሚከራከር ሰው ካለ ወይ ጤነኛ አይደለም ወይ ሰው እያደናቆረ ነው ማለት ነው። እንደውም ዶክተር ደብረጽዮን እኮ ሰሞኑን አላየናቸውም። ይሄው ጀነራል ታደሰ የጊዜያዊ አስተዳደሩ ፕሬዝዳንት 8 ነጥቦችን ወስደው ከአቶ ጌታቸው ረዳ በተቀበሉት ስልጣን በሳቸው ወንበር ላይ በተተኩ ጊዜ የዲዲአርን ስምምነት አስተገብራለሁ፣ ተፈናቃዮችን እመልሳለሁ፣ የትግራይን ልማትና ሰላም አረጋግጣለሁ የሚሉ ወደ 8 ዝርዝር ነጥቦች ተዘጋጅተውላቸው ዓለም አቀፍ ተቋማትና ታዛቢዎች ባሉበት ፈርመው የሄዱ ሰው ናቸው። ዛሬ ከነ ደብረጽዮን ጋር ከነ ዶክተር ደብረጽዮን ጋር ልዩነት ላይ ነኝ የሚል ዕቃ ጨዋታ ቁማር ሲጫወቱ ከቆዩ በኋላ ይሄው አንደበታቸው እውነታውን አረጋግጠው እኔ ህወሓት ነኝ፣ እኔ የደብረጽዮን ቡድን አባል ነኝ፣ ጦርነቱን የጀመርኩት እኔ ነኝ፣ ትዕዛዝ የሰጠሁት እኔ ነኝ ሲሉ ራሳቸው አንደበት አረጋግጡ። ህወሓት ሰፈር ሹመት፣ ኃላፊነት፣ ዕውቀት፣ ማዕረግ፣ ትምህርት የምናምን የማህበራዊ ህይወት ምንድነው ይሄ የሥራ ልምድ በእድሜ ሰው ሊከበር ይችላል። እነዚህ ሁሉ አሁን የጠቀስኳቸው በሙሉ በህወሓት ቤት ውስጥ ምንም አይነት ቦታ የላቸውም። ለክብር ቦታ የላቸውም፣ ለራሳቸው ክብር የላቸውም፣ ለሀገርም ለማህበረሰብም ክብር የላቸውም። ለሚገቡት ቃል፣ ለሚፈርሙት ፊርማ፣ ለሚወስዱት ኃላፊነት ተጠያቂነት አለብን ብለው የሚያስቡ ሰዎች አይደሉም። ዛሬ የተናገሩትን ነገ ሊሽሩት ይችላሉ። እኔ ጋር የሚያወሩትን ከዛኛው ጋር አያወሩም። እኔ ጋር ሌላ ሰው ናቸው፣ እዛ ሲሄዱ ሌላ ሰው ናቸው። ጀነራል ታደሰ እኮ ፌዴራል መንግስቱ ጋር ሲመጡ ከነ ዶክተር አብይ ጋር በጋራ ሆኖ ፎቶ ሲነሱ የሆነ ነገር ሲያስመርቁ ምናምን ይታያሉ። ከዛ ትግራይ ሄደው ከነ ጀነራል ምግበይ ጋር ደግሞ ጦርነት ያውጃሉ። እዛ ሰፈር ሸም የለም፣ እዛ ሰፈር ነውር የለም፣ እዛ ሰፈር ክብር የለም፣ እዛ ሰፈር ለህዝብ መስራት፣ ለኃላፊነት መቆም፣ ለራስ ክብር መስጠት፣ ለገባው ቃል መታመን የሚባል ነገር የለም። ህወሓት ቤት ውስጥ ሰርቫይቫል ኦፍ ዘ ፊተስት የሚባለው ምንም ነገር ይሁን ህዝብም ይሁን ሀገርም ይሁን በቻልከው መጠን በቻልከው አቅም ሽጠህና ገልብጠህ የራስህን ጥቅም ማስከበር የሚባል የደናቁርት ፖለቲካን ያለው እዛ እና ይሄ ሰውዬ ይሄ ጀነራል በዛ ልክ ኃላፊነት ተሰጥቷቸው በዛ ልክ የህዝብ አደራ ተቀብለው በዛ አይነት ሁኔታ ዓለም አቀፍ ማህበረሰብ ባለበት ዓለም አቀፍ ተቋማትና ታዛቢዎች ባሉበት ፈርመው ሂደው ከፈረሟቸው 8 ስምምነቶች ውስጥ 8 ዝርዝር የሥራ መዘርዝሮች ውስጥ አንዱንም ሳይፈጽሙ ዛሬ ጦርነት ያወጅኩት እኔ ነኝ ሲሉ ከጊዜያዊ አስተዳደር ፕሬዝዳንትነታቸው ይልቅ የጦር ነጋሪት ጎሳሚ ጀነራልነታቸው ትዝ ብሏቸው እውነታውን በራሳቸው አንደበት አፍርጠውልናል። ዛሬ ዶክተር ደብረጽዮንና ጀነራል ታደሰ ወረደ የተለያዩ ናቸው ብሎ የሚያወራ ሰው ካለ ከዚህ ሰውዬ ጋር መነጋገር ጉንጭ ከማልፋት ያለፈ ምንም አይነት መፍትሄ ወይም ውጤት ሊያመጣ የሚችል ስላልሆነ እነሱ ጋር ጊዜ ማባከን አያስፈልግም። በሶስተኛነት የምናየው ነጥብ ይህንን ህወሓት የጀመረውን ጦርነት አሁን ለምን ጀመረው፣ ሲቀጥል ለምን በአንድ ሳምንት ውስጥ ተመለስን አሉ የሚለውን ጉዳይ ነው የምናየው። የመጀመሪያው እንግዲህ ህወሓት የግምገማ ችግር አለበት። የግምገማ ችግር አለበት ማለት የፌዴራል መንግስት ያለውን አቅም፣ በሀገር ደረጃ ያለውን የህዝብ ሁኔታ፣ የህዝብ አመለካከት
አቲቲዩድ የሚባለውን በአጠቃላይ የጂኦፖለቲክስንና የዓለምን ፖለቲካ መገምገም የሚችል ማጥናትና ማየት መረዳት የሚችል አንድ ሰው ከመካከላቸው የለም። ዛሬም ከ5 ዓመት በፊት ህወሓትን ለማዳን አውሮፓውያንና አሜሪካን ይሯሯጡ የነበረበትን ሁኔታ ዛሬ ያለ እየመሰላቸው ዛሬም ዓለም አቀፍ አቴንሽን ለማግኘት የማያደርጉት ጥረት የለም እና የጀመሩበት ምክንያት አንደኛ ከሰሞኑ ዶናልድ ትራምፕ የተናገሩት ነገር አለ። ከህዳሴ ግድብ ጋር ተያይዞ ግብፅንና ኢትዮጵያን አደራድራለሁ ባሉበት ንግግራቸው ወደ ግብፅ ያደላ እንትን ሳይድ እንደያዙ ይታወቃል። ያው እሳቸውም ከራሳቸው ጥቅም አንደኛ ዶናልድ ትራምፕ በቂ የሆነ መረጃ ኖሯቸው የሚያወሩ ሰው አይደሉም። የህዳሴ ግድብን የሚያህል ግድብ እኮ ለምን በቦምብ አታፈነዱትም ያሉ ሰው ናቸው። ከዓለም ሀያል ከሆነችው የአሜሪካ ፕሬዚዳንት ይሄ የሚጠበቅ ንግግር አይደለም እና ያፈነዱታል አያፈነዱትም የሚለው ነገር እንዳለ ሆኖ ግን ቢያንስ ዲፕሎማቲክ ወርድ የሚባል ነገር አለ። ያንን እንኳን የሚያቅሰው አይደለም ዶናልድ ትራምፕ። ከዛ ሲቀጥል የአባይ ግድብ የት ነው ብትለው ሲናይ በረሃ ውስጥ ነው የሚመነጨው ብሎ ሊናገር የሚችል ሰው ነው። ከየት ይመነጫል? ኢትዮጵያ ምን ያህል የውሃ ድርሻ አላት? ገባር ወንዞች የሚባሉ ስንት ናቸው? አባይ ከየት ተነስቶ የት ይደርሳል በሚለው ጉዳይ ላይ ራሱ የሚያውቀው ነገር የለም ሰውየው። ስለዚህ ያለ በቂ መረጃ ያለ በቂ አማካሪ የተናገሩትን ነገር ዶናልድ ትራምፕ ከግብፅ ጋር ሳይድ ይዘዋል፣ ከኢትዮጵያ መንግስት ጋር ልዩነት ላይ ናቸው። ስለዚህ ዶናልድ ትራምፕ በአሁኑ ሰዓት ለኢትዮጵያ መንግስት ወይም ለዶክተር አብይ ያላቸው ድጋፍ ዝቅተኛ ስለሆነ በአሁኑ ሰዓት ጦርነት ብንጀምር የአሜሪካን ድጋፍ ልናገኝ እንችላለን የሚል የተሳሳተ የደንቆሮ የፖለቲካ ግምገማ አላቸው። ዶናልድ ትራምፕ ባይዘዌይ ዶናልድ ትራምፕ ያኔም ግድቡን ለምን አታፈነዱትም ብሎ የተናገረ ሰው ነው። ግድቡ ግን ተጠናቋል። ያኔ እንኳን ገና ውሃ ሳይዝ ገና የመጀመሪያ ውሃ ሙሌት እንኳን ሳንሞላ ነው ያ ነገር ሲሉ የነበረው። ዛሬ የኢትዮጵያ ህዳሴ ግድብ አልቆ ተጠናቆ ኃይል ማመንጨት ጀምሮ 246 ኪሎ ሜትር ተንጣሎ ተኝቶ የህዳሴ ግድብ በራሱ ልክ እንደ ኒውክሌር ማስፈራሪያ ልንጠቀምበት በምንችለው ደረጃ አንድ የጦር መሳሪያ ሆኖ የተቀመጠ የህዳሴ ግድብ ባለበት ከኢትዮጵያ ጋር በሰላማዊ ስምምነት ካልሆነ በስተቀር በኃይል ምንም ልታመጣ እንደማትችል ይታወቃል። የዲፕሎማቲክ አካሄድ ነው። የዲፕሎማሲ አካሄድ እንሄዳለን። ማዕቀብ ምናምን ሊሉ ይችላሉ። ኢትዮጵያ የራሷን ጥቅም አሳልፋ አትሰጥም። የፈለገ ማዕቀብ ሊመጣ ይችላል። ይህንን በሌላ ፕሮግራም ሰፋና ዝርዝር አድርገን ልንመለከተው እንችላለን። ነገር ግን በዚህ የተሳሳተ ግምት አሜሪካ ዛሬ ከግብፅ ጋር ቆማለች፣ ስለዚህ ከዶክተር አብይ ጋር ልዩነት ላይ ስለሆኑ ዛሬ በዚህ ክፍተት ውስጥ ብንገባ የአሜሪካን ድጋፍ ልናገኝ እንችላለን የሚል የደደብና የደንቆሮ አመለካከት አላቸው ዶክተር ደብረጽዮን። ይቅርታ ለወርዱ በዚህ የተሳሳተ ግምት ነበር የጀመሩት። ከዛ ሲቀጥል ዓለም እንዳልነበሩ በምድር ላይ እንዳልነበሩ ያ ሁሉ ህወሓትን ለማዳን ይረባረብ የነበረው ሎቢስቱ፣ የዓለም መሪዎች፣ የዓለም አቀፍ ተቋማት እነ ዩኤስኤድ እነ WFP ምናምን እነዚህ ሁሉ ድርጅቶች አሁን ከ2-3 ዓመት በኋላ የፕሪቶሪያው ስምምነት ከተፈረመ ወዲህ ህወሓት እስከ መፈጠሩ ረስተውታል። ጽምዶ ፈጥር ያለው ቢል ከፋኖ ጋር ተደራጅቼ ጦርነት ከፈትኩ ቢል የሆነ ነገር አደርጋለሁ ቢል ምናምን ምላሽ አጣ። ለዶናልድ ትራምፕ ደብዳቤ ጽፌ ያለው ቢል፣ ለሴኩሪቲ ካውንስል ደብዳቤ ጽፌ ያለው ቢል፣ ለአንቶኒዮ ጉተሬስ ደብዳቤ ቢልክ ምንም አይነት ምላሽ ጠፋ። በዚህ አይነት የመረሳት ስነ ልቦና ውስጥ ያለው ህወሓት ካልተኮስኩ የሚያስታውሰኝ የለም በሚል ልክ መተኮስ ሲጀምር ዓለም አቀፍ ሚዲያዎች ጦርነት ጀመረ ህወሓት ብለው ሲዘግቡለት አቴንሽን የሰጡት መሰለውና በአንድ ሳምንት ተመልሻለሁ አለ። ከዛ በኋላ ተመልሻለሁ ብሎ ምን አለ? የአፍሪካ ህብረት ያቀረበልንን የሰላም አማራጭ ወይም ደግሞ በሰላም ተነጋገሩ የሚለውን የአፍሪካ ህብረትን ጥሪ ተቀብያለሁ፣ ከፌዴራል መንግስቱ ጋር ለመነጋገር ዝግጁ ነኝ ብሎ መግለጫ ወጣ። የፕሪቶሪያውን ስምምነት እንዳልነበር አድርጎ አንቀጽ በአንቀጽ እያፈረሰ የመጣው አሸባሪው የህወሓት ቡድን አሁን ምን አለ? እንድንነጋገር ግን በፕሪቶሪያው ስምምነት መሰረት ሁሉም ነገር መተግበሩን ማረጋገጥ አለባቸው አደራዳሪዎቹ አካላት ይላል። ከህወሓት ጋር ሲጀመር ድርድር የለም። ለምን የለም የሚለውን እንመጣበታለን መጨረሻ ላይ ስለምናየው እና
ጦርነቱን የጀመረበት ምክንያት በእነዚህ በሁለቱ የተሳሳተ ግምት ነው። አንደኛ ዶናልድ ትራምፕ ወይም አሜሪካ በተናጠል አሜሪካ አሁን ከግብጽ ጋር በተያያዘ ለዶክተር አብይ የምትሰጠውን ድጋፍ ቀንሳለች። ስለዚህ በዚህ ሰዓት በክፍተቱ ብንገባ የአሜሪካን ድጋፍ እናገኛለን በሚል የተሳሳተ ስሌት ነው። ከዛ ሁለተኛው ደግሞ ዓለም አቀፍ ተቋማት፣ ሚዲያዎች፣ የዓለም ሀገራት በሙሉ ህወሓትን በጣም ብዙ የጦርነት ትንኮሳዎችንና ባለፈው በአፋር ክልል ገብቶ ተመቶ መመለሱ እናስታውሳለን። እንደዛ ትንኮሳዎችን እያደረገ እንኳን አቴንሽን መሳብ ስላልቻለ ዛሬ እቺን ውጊያ ለአንድ ሳምንት አቀጣጥሎ ከዛ በኋላ አቴንሽን ለመሳብ ያደረገው ጥረት ነበር። ይሄን አቴንሽን ለመሳብ የሚደረገው ግን የትግራይ ልጆችን እንዲሰዉ እየተደረገ ነው። የትግራይ ልጆች በየሜዳው እየወደቁ ነው። እነ ዶክተር ደብረጽዮንና እነ ጀነራል ታደሰ አቴንሽን ለመሳብ የዓለም አቀፉን ማህበረሰብ ትኩረት ለመሳብ በሚያደርጉት እንቅስቃሴ አንዴ ገባ ብለው ለአንድ ሳምንት ትኩሳቱን ለክተው ሲወጡ በሺዎች የሚቆጠሩ የትግራይ ልጆች ሜዳ ላይ ደማቸው ፈሶ ይቀራል። እና ለምን ተመለሱ? ኦኬ ምክንያታቸው ይሄ ከሆነ የጀመሩበት ምክንያት ይሄ ከሆነ አሁን ለምን ተመለሱ የሚል ጉዳይ የሚያነሳ ሰው ካለ ለምን እንደተመለሱ ጀነራል ታደሰ ወረደ እኮ ራሱ ተናግሯል። ላይ የማንጠብቃቸው ሁኔታዎች ተፈጠሩ፣ ያልጠበቅናቸው ሁኔታዎች ስለተፈጠሩ ተመልሰናል አለ። ያልጠበቋቸው ሁኔታዎች ማለት የኢትዮጵያ መንግስት ያለበትን ሁኔታ፣ ያለበትን አቋም፣ ያለበትን የአቅም ደረጃ በአግባቡ አልገመገሙም። የዓለም አቀፉ ማህበረሰብም እነሱን አቴንሽን ከማድረግ አድርጎ ዛሬ የፌዴራል መንግስቱ ጋር ጫና ያደርጋል ብለው የጠበቁት ሁኔታ እንደሌለ፣ የፌዴራል መንግስቱም ደግሞ ወደ ተራዘመ ጦርነት ውስጥ ገብቶ እነሱ ጋር ልክ እንደ ከ5 ዓመት ከ4 ዓመት በፊት እንደነበረው አይነት ጦርነት ውስጥ እንደማይገባ በጣም ምንድነው የሚባለው በጣም በታቀደና በተጠና በጣም ጥቂት ዋጋ ብቻ በሚያስከፍል በጣም በዘመናዊ ቴክኖሎጂ በሚመራ በድሮን ብቻ በሚመራ ውጊያ ነው ህወሓትን አሁን እስከ መጨረሻው ድረስ ወደ መቃብር ማስገባት የሚቻለው። ይሄን ደግሞ ዶክተር አብይ በተደጋጋሚ ሲናገሩ ሰምተናል። እና ጠቅላይ ሚኒስትሩ የሚናገሩትን ነገር ላለመስማት ብለው የፌዴራል መንግስቱ ያለውን አቅም ያለውን ደረጃ የደረሰበትን የስልጣኔ የትጥቅ የዘመናዊ ወታደር ግንባታ ብዛቱን ስፋቱን ጥልቀቱን ሳያገናዝቡ በገቡበት ጦርነት በአንድ ሳምንት ውስጥ በጣም ብዙ ሺህ የትግራይ ልጆችን ገብረው ከትግራይ ምድር ከገቡበት የአማራ ክልልና የአፋር እንዲሁም በወሎ አካባቢ ከገቡባቸው ቦታዎች ተቀጥቅጠው ተመልሰው እንዲወጡ ተደርገዋል። ቀጣይ ሂደቶች ምን ሊሆኑ ይችላሉ የሚለውን ጉዳይ ነው የምንዳስሰው። የፌዴራል መንግስቱ ቀይ መስመር ምን ላይ ነው ያለው? ህወሓት የፕሪቶሪያ ስምምነት እያለ የሚያላዝንበት ስምምነት ከተጣሰ ስንት ዓመት ሆነው? የትኛው የፕሪቶሪያ ስምምነት ነው ህወሓት የሚያነሳው? ታጣቂዎችን ትጥቅ አስፈታለሁ ያውም በአንድ ወር ጊዜ ውስጥ የፌዴራል መንግስት ተቋማትን አከብራለሁ። በኢትዮጵያ ውስጥ መታጠቅ የሚችለው አንድ መከላከያ ሰራዊት ብቻ ነው። ህወሓት ታጣቂዎችን ማደራጀት፣ ማሰልጠን፣ ማሰማራት አይችልም። በዲዲአር መሰረት ታጣቂዎችን ወደ ሰላማዊ ህይወታቸው በማስገባት መልሶ ማቋቋምና ትጥቅን አስፈትቶ ወደ ሰላማዊ እንቅስቃሴ ትግራይን ማስገባት፣ እነዚህ ሁሉ የፕሪቶሪያ ስምምነቶች ናቸው። እነዚህን ሁሉ እንደውም እኔ ዋና ምላቸውን ነው የጠቀስኩት። እነዚህን ሁሉ ህወሓት እየጣሰ ነው የኖረው። በፕሪቶሪያው ስምምነት መሰረት መጀመሪያ የተደራጀውን የጊዜያዊ አስተዳደሩን በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በጉልበትና በአመጽ አፍርሰዋል። ከዚያ በኋላ የተሰጣቸውን ሁለተኛ እድል በጀነራል ታደሰ የሚመራውን የጊዜያዊ አስተዳደር የጦርነት ነጋሪት መጎሰሚያና አመጽ መቀስቀሻ አድርገው ተጠቅመውበታል። ለትግራይ ክልል የሚላከውን በጀት ለጦርነት፣ ለውጊያ፣ ለአመጽ አውለውታል። ታጣቂዎቹ ወደ ሰላማዊ ህይወታቸው ይመለሱ የተባሉትን ዛሬም እያስታጠቁ እያሰለጠኑ ይሄው ራሳቸው ለውጊያ እያሰማሯቸው ወንዝ አሻግረው እንደላኳቸው ራሳቸው ጀነራል ታደሰ የተናገሩ ነው። ይህን ሁሉ ስምምነት አፍርሰህ ከጨረስክ በኋላ
የትኛው የፕሪቶሪያ ስምምነት ላይ ነው ከፌዴራል መንግስቱ ጋር የምትነጋገረው? ሲቀጥል የፌዴራል መንግስቱን ተቋማት አከብራለሁ ብሎ የፈረመው ህወሓት የፌዴራል መንግስቱ ተቋም የሆነውን ወይም ደግሞ በፌዴራል መንግስት ስር ያለውን የምርጫ ቦርድ ትዕዛዝ የኢትዮጵያ ምርጫ ቦርድ ያስተላለፈውን ትዕዛዝ አልቀበልም ብሎ ጥሶ በኢትዮጵያ ምርጫ ቦርድ ኃላፊነት መሰረት ህወሓት የሚባል ድርጅት ከዚህ በኋላ እውቅና የለኝም ብሎ እውቅናውን ማንሳቱንና ህጋዊ ሰውነቱ የተነሳበት አሸባሪ ድርጅት ወይም ደግሞ ህወሓት የሚባል ድርጅት ወይም ደግሞ ፓርቲ በህጋዊነት በምርጫ ቦርድ ውስጥ የሌለና የተሰረዘ ፓርቲ መሆኑ ይታወቃል። ከተሰረዘ ፓርቲ ጋር በሽብር ከሚንቀሳቀስ ፓርቲ ጋር የፕሪቶሪያውን ስምምነት 100% በሚባል ደረጃ አፍርሶ ከጨረሰ ወይም ጥሶ ከጨረሰ ፓርቲ ጋር የፌዴራል መንግስቱ ሊነጋገር የሚችልበት ምክንያት ምንድነው? በምን ጉዳይ ላይ ነው የምትነጋገሩትስ? እንደገና የፕሪቶሪያ አይነት ስምምነት መጥቶ ህወሓት እንደገና ሌላ እድሜ የሚገዛበት ሁኔታ እንዲፈጠር ተሰጣችሁ እኮ ነፍስ የምትገዙበት ምናልባት ልብ የምትገዙበት ጊዜ ቢኖራችሁ ተብሎ ከፕሪቶሪያው ስምምነት በኋላ 3 ዓመት ተሰጣችሁ። ፌዴራል መንግስቱ የምታደርጓቸውን እንቅስቃሴዎች በሙሉ እያንዳንዷን ሁኔታ ያውቃል። ጠቅላይ ሚኒስትር ዶክተር አብይ ከአቶ ጌታቸው ረዳ የትግራይ ክልልን ጊዜያዊ አስተዳደርነት አንስተው ለጀነራል ታደሰ ወረደ ሲሰጡ ጀነራል ታደሰ ወረደ ከነደብረ ጽዮን ጎን መሆናቸው ጠፍቶት አይደለም። አብቹ እያልኩ ሳወራ ነው ደስ የሚለኝ፣ ግን አብቹ እያልኩ በተደጋጋሚ ሳወራ አንዳንድ የተሰጡ ኮመንቶች ስላሉ ነው አሁን ጠቅላይ ሚኒስትር ዶክተር አብይ እያልኩ ያለሁት። ፕሮሲጀር የግድ ስለሚያስፈልግ ማለት ነው። እና ጠቅላይ ሚኒስትሩ እያንዳንዱን እንቅስቃሴ ያውቃሉ። ነገር ግን ከፕሪቶሪያው ስምምነት በኋላ ጊዜያዊ አስተዳደሩ ሲቋቋም ብልጽግናም ራሱ አንዱ አካል ሆኖ ጊዜያዊ አስተዳደሩን መመስረት ይችል ነበር። በጊዜያዊ አስተዳደሩ ውስጥ መግባት ይችል ነበር። አልገባም፣ እናንተ እንደምትፈልጉ አድርጋችሁ ትመሩታላችሁ ብሎ ደብረ ጽዮን ሲሉት አይ ደብረ ጽዮን አይሆንም ብሎ አቶ ጌታቸውን ያስመረጠው አቶ ጌታቸው ቢያንስ ተራማጅ እንደሆነ ለለውጥ የቀረበ እንደሆነ ስለሚገባው ነው። ከዚያ በኋላ አቶ ጌታቸው ረዳ ስልጣናቸውን ትተው ተመጥተው መስራት አቅቷቸው እነ ጀነራል ታደሰ ወረደ መፈንቅለ መንግስት አድርገውባቸው ከመጡ በኋላ መፈንቅለ መንግስት ያደረገውን ጀነራል ታደሰን ጠቅላይ ሚኒስትሩ የሾሙበት ምክንያት አሁንም የትግራይ ህዝብ ማንነታቸውን በደንብ እየገለጠ እንዲያይ አሁንም ይሻለናል እሱ ይሁንልን ያሉት ጀነራል ታደሰ ወረደ አሁንም ለትግራይ ህዝብ ጦርነት ጠማቂ እንጂ ልማት እና ብልጽግናን ሊያመጣ ሰላም ሊያረጋግጥ የሚችል መሪ እንዳልሆነ ህዝቡ እንዲረዳ ቁልጭ አድርጎ እንዲታይ አድርጓል። ያን በማድረጉ የፕሪቶሪያው ስምምነት ባይመጣ ኖሮ አብቹ በዚህ አካሄድ ባይሄድ ኖሮ ህወሓት በተወሰነ ደረጃ ዛሬ ለትግራይ ህዝብ ተገልጦ የታየበትን ማንነቱን ገመናው አደባባይ እንዲሰጣ የሆነበትን ሁኔታ መፍጠር አይቻልም ነበር እና የፌዴራል መንግስቱ ጠቅላይ ሚኒስትር ዶክተር አብይ የሄዱበት መንገድ የህወሓትን ማንነት ገልጦ ለማሳየት ጠቅሟል። ነገር ግን የህወሓትን ማንነት ገልጦ አሳይቷል ብለን በዚህ ደረጃ በትርፍ ብናነሳውም ነገር ግን የህወሓት ቡድን አሸባሪ ቡድን በኢትዮጵያ ላይ ጦርነት እያወጀ የትግራይ ልጆች እያለቁ ኢትዮጵያን በጦርነት ስጋት ውስጥ የምትኖርበት ጊዜ የሚያከትመው መቼ ነው ብለን ደግሞ ጥያቄ እናነሳለን። አሁን የፌዴራል መንግስት ከህወሓት ጋር ቁጭ ብዬ እደራደራለሁ የሚልበት ቅንጣት ምክንያት የለውም። እንደ ህወሓት አይነት አሸባሪ ቡድን ሌሎች ክልሎች ላይ ላለመፈጠሩና ህግ የሚጥስ ህግ የማይገዛው እንደፈለገ የሚኖር ነገር ግን ምንም አይነት እርምጃ የማይወሰድበት ሌላ ቡድን ላለመፈጠሩ ምንም አይነት ጋራንቲ የለንም። አሁን ከሚገባው በላይ ትዕግስት፣ ከሚገባው በላይ ይሁንታ፣ ከሚገባው በላይ ሆደ ሰፊነት ተሰጥቶታል። የተሰጠውን ይቅርታና ሆደ ሰፊነት በሙሉ እያፈረሰ እየጣሰ ለይቅርታው ለሆደ ሰፊነቱ የነሱ ምላሽ ንቀትና እብሪት የፌዴራል መንግስቱን ሆደ ሰፊነትና ይቅርታ እንደ ፍርሃትና እንደ አቅም ማነስ እየቆጠሩ ለኢትዮጵያም ለትግራይ ህዝብም መከራ ሆኖ የሚቀጥሉበት ጊዜ የመጨረሻ ማክተሚያው አሁን በዚች ትንኮሳ አማካኝነት ነው።
ስለዚህ አሁን እነ ደብረጽዮን እነ ዶክተር ደብረጽዮን እነ ጀነራል ታደሰ ወረደ በግልጽ አንድ መሆናቸውንና ከሻዕቢያም ከማንኛውም አሸባሪ ድርጅት ጋር በጋራ ሆነው ኢትዮጵያን ለማሸበር፣ ኢትዮጵያን ለማፍረስ፣ ኢትዮጵያን ለማዳከም ወደኋላ እንደማይሉ ራሳቸው ነፃ እናወጣዋለን ያሉትን 50 ዓመት ሙሉ ሲነግዱበት የኖሩትን ወንድሞቻቸውንና ልጆቻቸውን የሰውለትን የትግራይን ህዝብ እንኳን በባርነት ውስጥ በአንድ ለአምስት አደረጃጀት ጠፍንገው ይዘው ዛሬም በዘረኝነትና በባርነት ፖለቲካ ውስጥ አስገብተው የሚያኖሩ ሰዎች ለማንም ርህራሄና ይሉኝታ የሌላቸው ለራሳቸውም ክብር የሌላቸው በምንም አይነት ሁኔታ ይቅርታም ይሁን ፍቅር ጥላቻም ይሁን ንቀት የማይገባቸውና የማይረዱ አንዳንድ ጊዜ አእምሯቸው ጤነኛ ነው ወይ ብለን እስከምንጠይቅ ድረስ የሚያደርሱን ሰዎች ጋር አሁን የፌዴራል መንግስቱ ቁጭ ብሎ ሊደራደር የሚችልበት እድል የለም። ራሱ ጀነራል ታደሰ ወረደ ራሱ ይችን ጦርነት መጀመሩን አምኗል። በግልጽ የፕሪቶሪያውን ስምምነት አፍርሰናል፣ ጥሰናል ብሎ እንደመፈረም ይቆጠራል። የፕሪቶሪያውን ስምምነት የጣሰና ያፈረሰ አካል ደግሞ በፕሪቶሪያው ስምምነት መሰረት አስፈላጊው እርምጃ እንደሚወሰድበት በዓለም አቀፍ መንግስታት ደረጃም ይሄ የሚወሰድበት እርምጃ ተቀባይነት እንደሚኖረውና ምንም አይነት ተጠያቂነት በፌዴራል መንግስቱ ጋር በማያስነሳ ሁኔታ ህወሓትን ከምድረ ገጽ ማጥፋት የሚቻልበት ጊዜ ላይ ጫፍ ላይ መድረሳችንን እናረጋግጣለን ወይም ያረጋግጥንበት ጊዜ ላይ ያለ ነው። አሁን የጀነራል ታደሰ ወረደ ስልጣን ሊያበቃ 1 ወር ቀርቶታል። መጋቢት ላይ ይጨርሳሉ። ለ1 ዓመት ነው የተሾሙት። 1 ዓመት ሙሉ ምንም ሳይሰሩ እነ ዶክተር ደብረጽዮን ጋር እየዞሩ ዳቦ ሲቆርሱ የጦርነት ነጋሪት ሲጎስሙ እነ ጀነራል ምግበይ ጋር አንድ ላይ ሆነው ጽምዶ የሚሉት አደረጃጀት እየፈጠሩ ሲተረማመሱ አንድ ጠብ የሚል ነገር ለትግራይ ህዝብ ሳይሰሩ ለኢትዮጵያም ለትግራይም ስጋት እንደሆኑ 1 ዓመቱን ጨርሰዋል። ጀነራል ታደሰ በሚያሳፍር ሁኔታ አክብሮ የሾማቸውን መንግስት ለውጥ ያመጣልኛል ብሎ የሚጠብቀውን የትግራይ ህዝብ ለሁሉም ያላቸውን ንቀት፣ ያላቸውን ጥላቻ፣ ያላቸውን ለማንም ክብርና ኃላፊነት የሌላቸው ተጠያቂነት የሚባል ነገር ሞራል የሚባል የሞራል እሴት የሚባል ነገር ያልፈጠረባቸው ሰው መሆናቸውን አስረድተውና አስረግጠው ነግረውን የስልጣን ዘመናቸውን ከ1 ወር በኋላ ይጨርሳሉ። ስለዚህ ባይጨርሱም እንኳን ከዚህ በኋላ የፌዴራል መንግስት ጀነራል ታደሰ ወረደን የትግራይ ክልል ፕሬዝዳንት አድርጎ ሊቀጥል የሚችልበት እድል የለም። አሁን ከህወሓት ጋር ወይም ደግሞ ህወሓት ከሚባለው አሸባሪ ቡድን ጋር የተለየ አመለካከት ያለው ሰው ነው ጀነራል ታደሰ ብሎ የሚያምን የፌዴራል መንግስት አለም ብዬ አላስብም። እስከዛሬም ድረስ ጠፍቷቸው ነው ይሄ ብዬ አላስብም። እውነታው ለህዝብ እንዲገለጥ ማንነታቸውን ህዝብ እንዲያውቅ የሄዱበት መንገድ እንጂ ለዶክተር አብይ የጀነራል ታደሰ አካሄድ ጠፍቷቸው አይደለም። እኛ የሚገባን ነገር ለነ ዶክተር አብይ ሳይገባቸው ቀርቶ አይደለም። ስለዚህ በዚህ ሁኔታ ሀገርንም ህዝብንም እያመሱ ያሉ ሰዎች በዚህ ሁኔታ ሊቀጥሉ የሚችሉበት እድል የለም። ህወሓት በጣም በተደጋጋሚ ጊዜ ይቅርታ ተሰጥቶት የይቅርታ መንገድ የወንድ መውጫ የወንድ በር ተሰጥቶት ሁሉንም እድሎች ያባከነ ከመሞት ውጪ ወይም ደግሞ ከማጥፋት ውጪ ህወሓትን ሌላ አማራጭ እንዳይኖር አድርጎ የዘጋው በሩን ሁሉ ራሱ ነው። ስለዚህ ባለፈውም በሰራነው ቪዲዮ ተናግረናል። ለኢትዮጵያም ለትግራይ ህዝብም ሲባል ለትግራይ እናቶች በተለይ ሲባል ህወሓት ይሄ በነ ዶክተር ደብረጽዮን የሚመራውን አሸባሪውን ህወሓት ከምድረ ገጽ ማጥፋት በተለይም ደግሞ ይሄ የዘረኝነት ፖለቲካ ኮር የሚባሉትን ይሄ ሴሉ ያለባቸው በጣም ኒኩሌስ የህወሓት ኒኩሌስ ያለበት እንደነ ዶክተር ደብረጽዮን አይነት አሸባሪ በህዝብ ላይ የተጠቂነትን የጥላቻን የዘረኝነት የብሔርተኝነት ፖለቲካን እየነዙ የሚኖሩ ከጥላቻ ውጭ ሌላ ነገር የሌላቸውን ሰዎች ከህዝብ ጫንቃ ላይ ነጥሎ ማጥፋት ለአንዴና ለመጨረሻ ጊዜ የፌዴራል መንግስት ሊወስደው የሚገባው እርምጃ ነው ብለን እናስባለን። ከዚህ በኋላ ግን የፌዴራል መንግስትም እደራደራለሁ ልደራደር እችላለሁ ከህወሓት ጋር የድርድር ወንበር የሚልበት ምክንያት የሚልም ይሄን ያደርጋል ብዬም አላስብም። እኛም አንቀበልም። ይሄንን ሌላው ክልል ላይ ኦሮሚያ ክልል ላይ አማራ ክልል ላይ ሌላ ክልል ላይ አሸባሪ ሲኖር ገብቶ ህግ የሚያስከብረው የፌዴራል መንግስት ለህወሓት ሲባል 7 ዓመት ሙሉ ዋጋ እየተከፈለ ሀገር እየደማች ህዝብ እያለቀ
ከዚህ በላይ ይቅርታ መንገድ የሚሰጥበት አካሄድ በመላው ኢትዮጵያውያን ዘንድ ራሱ ተቀባይነት ስለሌለው የፌዴራል መንግስት እነዚህን ሰዎች ከማጥፋት ወይ ወደ ቃሊቲ ማምጣት ወይ ከምድረ ገጽ ጠርጎ ማጥፋት ያለው አማራጭ ይሄ ብቻ እንደሆነ በእርግጠኝነት ይገነዘባል ወይም ይረዳል ብዬ አስባለሁ። ቀጣይ የሚሆኑ ሁኔታዎችን እየተከታተል በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ለዛሬ ግን የነበረኝ ፕሮግራም ይሄንን ይመስላል። ማንኛውንም ሐሳብ አስተያየቶቻችሁን በዋትስአፕ ቁጥራችን ደውላችሁ ልታሳውቁን እንዲሁም ልታገኙን እንደምትችሉ ላሳስባችሁ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም እንዲሁ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ